ከብልጽግና ፓርቲ ጀምራለሁኝ። ብልጽግና ፓርቲ በማኒፌስቶአችሁ ላይ ለጤና ዘርፉ ከፍተኛ ትኩረት እንደተሰጠ አስቀምጣችኋል። ነገር ግን ከሀገሪቱ አጠቃላይ በጀት ውስጥ ለጤና ዘርፍ እየተሰጠ ያለው ከ5 በመቶ አይበልጥም። ይሄ ከዓለም አቀፍም ከአፍሪካ ስታንዳርድም ያነሰ ነው። እንዲህ ያለ መንግስት ለጤና ዘርፍ ትኩረት ሰጥቻለሁ የሚለው ከምን መነሻ ነው? ትኩረት ለመስጠታችሁ ማረጋገጫው የቱ ነው? አመሰግናለሁ። ውድ ኢትዮጵያውያን እንኳን ለ7ኛው ሀገር አቀፍ ምርጫ በሰላም አደረሳችሁ። ቀደም ብሎ ባልደረባዬ ወይዘሮ ሂክማ በአጠቃላይ በጤና ላይ ያለንን አቋምና የሰሩ ስራዎችን በመጠኑ በትንሹ ገልጸዋል። አሁን ለተነሳው ጥያቄ የለውጡ መንግስት የጤና ሴክተር መምራት ሲጀምር ለጤና ሴክተር ሲመደብ የነበረው በጀት ከ59 ቢሊዮን ብር በላይ አይደለም። በ2017 ይሄንን አሃዝ ወደ 143 ቢሊዮን ብር ከፍ ማድረግ ተችሏል። ያ ብቻም ሳይሆን ቀደም ብሎ እንደተገለጸው የውጭ ድጋፍ ላይ ጥገኛ ነው የተባለው ትክክል አይደለም። የውጭ ድጋፎች እየቀነሱ እንደመጡ በጣም ይታወቃል። ይህንን ለመፍታት መንግስታችን በርካታ ስራዎችን እየሰራ ይገኛል። አንዱ የጤና መድን ስርዓትን እስከ ታችኛው መዋቅር ድረስ ማስፋት ነው። በዚህ ላይ ከ20 ቢሊዮን በላይ የሚሆን ሀብት በጤና መድን ስርዓቱ እየተንቀሳቀሰ ነው ያለው። ከዛም ባሻገር የተለያዩ አማራጭ የፋይናንሲንግ ስርዓቶችን ወደ ስራ እያስገባን እንገኛለን። ለምሳሌ ከግል ጤና ተቋማት ወይም ደግሞ በአጠቃላይ ከግል ሴክተር ጋር አብሮ መስራት ሰፋፊ ውጤቶች እየመጡበት ይገኛሉ። ከዛም ባሻገር መንግስት በተለያዩ እርከኖች በተለይ ለእናቶችና ለጤና አገልግሎት እንዲሁም ደግሞ በመጀመሪያ ደረጃ ጤና አሃድ በርካታ አገልግሎቶችን በጤና በነፃ እየሰጠ ይገኛል። አጠቃላይ አመታዊ በጀት ውስጥ ለጤና ዘርፍ እየሰጣችሁት ያለው በጣም ዝቅተኛ ነው የሚል ነው። አሁን 141 ቢሊዮን ቢደርስም ከ1 ትሪሊዮን በጀት ውስጥ ነው እየሰጣችሁ ያለውትና ከዓለም አቀፉ ስታንዳርድም በታች ነው። ከዓለም አቀፍ ስታንዳርድ በጀት የሚመድብ ፓርቲና መንግስት እንዴት ለጤና ዘርፍ ትኩረት ሰጥቻለሁ ሊል ይችላል ነው? ከበፊቱ ከነበረው መጀመሪያ ሲመደብ ከነበረው በእጅጉ እየተሻሻለ መጥቷል። ይሁን እንጂ አሁንም ክፍተት አለ። ከመንግስት በጀት የጤናው ድርሻ አሁን ካለው የቀደመው ይበልጣል። አሁን ያለው ግን ያንሳል። በቁጥር እየጨመረ ነው ያለው። በቁጥር ከበፊቱ ቀደም ብዬ እንደገለጽኩኝ በርካታ መሻሻሎችን አሳይቷል። አሁንም ግን ክፍተት እንዳለ አዎ ትክክል ነው። ለዚህ ነው ለጤና ዘርፍ ትኩረት የሰጠ መንግስት አይደለም የሚል ጥያቄ የሚቀርብባቸው። ከሱ ብቻ ሳይሆን የኛ ወጪዎችን የምናስተናግደው ከበርካታ ቦታ ነው። መንግስት የሚመድበው እንዳለ አንድ ነገር ሆኖ ከዛ ውጪ ግን በጤና መድን ከግል የሚመጣ እንዲሁም ደግሞ ከተለያዩ አጋር ድርጅቶች ጋር በተለያየ መንገድ በጋራ የምንሰራቸው ስራዎች አሉ። ከግል አጋር ላይ ማግኘታችሁ እኮ የግል ከውጭ የሚመጣ እርጥባን ጥገኛ መሆናችሁን ነው የሚያሳየው እና የብሰው ትችትም ይሄ ነው። ከውጭ የሚመጣው በእርዳታ የሚመጣው ገንዘብ ከጊዜ ወደ ጊዜ እየቀነሰ መምጣቱ ይታወቃል። ያም ሆኖ ግን ወደ ሀገራችን የመጡ በአግባቡ እንጠቀማለን። ከዛ ውጭ ግን አማራጭ የጤና ፋይናንሲንጎችን በአግባቡ ወደ ስራ እየገባ እንገኛለን። ይህን ስል አሁንም ክፍተት እንዳለ ይታወቃል። መንግስትም በማኒፌስቶአችን ውስጥ እንዳስቀመጥ ነው በቀጣይነት ለጤና ሴክተር የሚመደበው በጀት እየጨመረ እንደሚሄድ መንግስትን የአቅም ማዕከል በማድረግ በቀጣይነት በስፋት ለሴክተሩ የሚመጣ በጀት እንዳለ አስቀምጠናል። በማኒፌስቶአችሁ ላይ ለዘርፉ ትኩረት በመስጠት ከውጭ የሚገቡ መድኃኒትና የሕክምና መሳሪያዎች በሀገራችን እንዲመረቱ አድርገናል ብላችኋል። ይሄኛውንም እንደ ስኬት አስቀምጣችኋል። የመድኃኒትና በኢትዮጵያ ባሉ የመንግስት ሆስፒታሎች 40 በመቶ የአስፈላጊ መድኃኒቶች እጥረት እንዳለባቸው ያሳያሉ። ዜጎቹም እጥረቱን በምሬት ይገልጹታል። አሻሻልን የምትሉት አቅርቦት የቱ ጋር ነው ያለው? በአግባቡ አሻሽለናል። በተለይ ባለፉት የለውጥ ዓመታት 5 ዓመታት ውስጥ በርካታ ጥረቶችን አምጥተናል። አንዱ መድኃኒትና ሕክምና መሳሪያ አቅርቦት ስንል ለሁለት ከፍለ ማየት ያስፈልጋል። ከጤና ፕሮግራም ጋር ያለ ለምሳሌ የኤችአይቪ መድኃኒት፣ የክትባት፣ የቲቢ፣ የወባ ጋር ተያይዞ ከ95 ከመቶ በላይ ለማህበረሰባችን ተደራሽ ማድረግ ችለናል። በዚህ ላይ ያን ያክል የሚሰማ ክፍተት የለም። ይሁን እንጂ ሌሎች መደበኛ መድኃኒቶች ላይ ክፍተቶች እንዳሉ መንግስትም ያውቃል። በዚህ ላይ ደግሞ ከፍተኛ ጥረት እያደረገን እንገኛለን። ለምሳሌ በመድኃኒት አቅርቦት አገልግሎት በአመት ከ50 ቢሊዮን በላይ የሚገመት መድኃኒቶችን ገዝተን ወደ አገር ማስገባት ችለናል። ከዚህ ውስጥ በክፍተት የምናያቸው በቂ በጀት በሁሉም ጤና ተቋማት ውስጥ አለመመደብ እንደ ክፍተት የምናየው ነው። አጠቃቀሙም ጋር ክፍተት እንዳለ መንግስት በደንብ ያውቃል። ይሄንን ለማሻሻል 50 ቢሊዮን ብር ለመድኃኒት አወጣለሁ የሚለው መንግስት በራሱ ተቋማት መድኃኒት አይገኝም። ይሄ ብቻ አይደለም። በመንግስት ተቋማት ብቻ ሊገኙ የሚገባቸው መድኃኒቶች በመንግስት ሳይገኙ አጠገባቸው ባሉ የግል ተቋማት ውስጥ ይገኛሉ። መድኃኒት ላይ ያጠቃቀም ችግር፣ ምዝበራ፣ ሙስና፣ የመንግስትና የህዝብ ሀብት በማይገባቸው ሰዎች እጅ እንዲገኝ ምክንያት ሆኗል። የቱ ጋር ነው የቁጥጥር ስርዓታችሁ? በሚገባ የተሰራ ነው ያለው። አንደኛው የአገር ውስጥ የማምረት አቅማችንን በእጅጉ ከፍ አድርገናል። በፊት 8% የነበረው የዛሬ 5 ዓመት አሁን ከ41% በላይ የሚሆን መድኃኒቶች በአገር ውስጥ እየተመረቱ ነው ያለው። ለዚህ ደግሞ መንግስት ከፍተኛ ድጋፍ ለአምራቾች እያደረገ ነው ያለው። ከዛ ባሻገር አገር ውስጥ
ከፍተኛ በጀቶችን ከተለያየ ቦታ በመመደብ ተጨማሪ ግብዓቶች ወደ አገር እንዲገቡ ጥረት እየተደረገ ነው ያለው። ውል የተገባለት እያንዳንዱ ጤና ተቋም በተለይ በዚህ ዓመት ከ5000 በላይ የሚሆኑ ጤና ተቋማት ከመድኃኒት አቅራቢ አገልግሎት ጋር ውል በመግባት በቀጥታ በጀታቸውን እያሳወቁ መድኃኒት በዛ በኩል ኃላፊነት ተሰምቶ እየገባ ነው የሚገኘው። መድኃኒት የት ነው ያለው? በመንግስት ተቋማት ውስጥ መድኃኒት አጣን እያሉ ነው ዜጎች። ሁሉም አይደለም፣ ውስን በተለይ የካንሰር መድኃኒቶች እንዲሁም ደግሞ ተላላፊ ያሉ መድኃኒቶች ጋር ክፍተቶች እንዳሉ በደንብ ይታወቃል። አንዳንድ መድኃኒቶች ላይ አሁንም ክፍተት አለ። ምክንያቱም አገር ውስጥ ማምረት ብንጀምርም ከውጭ የምናስገባቸው በርካታ መድኃኒቶች አሉ። እነዚህ ዓለም አቀፍ ማጓጓዣ ስርዓቶች አንዳንድ ጊዜ ሊስተዋገሉ ይችላሉ። በ50 ቢሊዮን ስልም ደግሞ አንዳንድ ተቋማት ላይ ክፍተቶች ሊኖሩ ይችላሉ። ስለዚህ በሙሉ አቀርበናል እያልኩ አይደለም፣ ክፍተቶቹ አሉ በየቦታው። ይህንን ለማስተካከል በቀጣይነት በስፋት የሚሰራ ሆኖ የአጠቃቀም ስርዓቱን ለመሸፈን የመረጃ ስርዓትን ዲጂታላይዝ ማድረግ ጀምረናል። የወረርሽኝ ምላሽ መስጠት አቅምን በተመለከተ ብዙ በዘርፉ ያጠኑ ምሁራን የሚያቀርቡት ጥያቄ የወባ ወረርሽኝን በወረርሽኝ ደረጃ እንዳይከሰት አድርጋ የነበረች ሀገር በወባ ወረርሽኝ በሚሊዮኖች የሚቆጠሩ ዜጎች የሚያዙባትና በሺዎች የሚቆጠሩ የሚሞቱባት አድርጋችኋታል የሚል ጥያቄ አለ። እናንተ ግን ወረርሽኝ የመከላከል አቅማችንን አሳድገናል ትላላችሁ። መሬት ላይ ያለው እውነትና የእናንተ ሀሳብ የተለያየ ነው። በሚገባ ወረርሽኝ መከላከል ላይ በኮቪድ-19 በመርበርግ ቫይረስ በአጭር ጊዜ በመቆጣጠር ኢትዮጵያ በዓለም አቀፍ ደረጃ እውቅና አግኝታለች። ህዝባችንም ያውቃል። ከወባ ጋር ታይዞ በወባ ወረርሽኝ ምክንያት የተከሰተው እየመጣውና ድክመት ትክክል ከወባ ጋር ታይዞ በርካታ ስኬቶች አሉ። ይሁን እንጂ ባለፉት 2-3 ዓመታት የወባ ቁጥር መጨመሩ ግልጽ ነው። እኛም እየሰራን ነበር። ምክንያቶቹ በአብዛኛው በዓለም አቀፍ ደረጃ የተከሰተ ነው። በአፍሪካ ደረጃም ያለ ጉዳይ ነው። የአየር ንብረት ለውጥ መከሰት እንዲሁም ደግሞ ወባ ቀንሷል በማለት መዘናጋትም አልፎ አልፎ እየታየ መሆኑ ከዛም ባሻገር የወባ ትንኝም ጸባይ መቀየሩ አለ። የህብረተሰቡ መዘናጋት እንደ ህብረተሰቡ ችግር ነው የምታቀርቡት? ትክክል። እሱን እየሰራንበት ነው። ያም በመስራታችን በዚህ ሰዓት ላይ ካየን ከዛሬ 2 ዓመት በታች አድርገናል። የወባ ወረርሽኝ ሙሉ በሙሉ በዚህ ዓመት ለመቆጣጠር ጥረት ተደርጓል። የተወሰኑ ወረዳዎች ላይ ካልሆነ በስተቀር በአብዛኛው በዚህ ሰዓት ላይ ማህበረሰባችንም ያውቃል። ማህበረሰቡን አሳብረን የሰራ ነው። የወባ ወረርሽኝ በእጅጉ ቀንሷል። መቆጣጠር ችለናል። መሀል ላይ የተፈጠሩ ችግሮችን በአግባቡ ሰርተንበታል። ከማህበረሰባችን ጋር አብረን የሰራ ነው ስራ ነው። በርካታ ዜጎች የግል ሕክምና ተቋማት የሚሰጡት አገልግሎት በጣም ውድ ከመሆኑ የተነሳ መዳን በሚችል ህመም መሞትን ለመጠበቅ ተገደናል ይላሉ። የግል ተቋማት ደግሞ ተመጣጣኝ የሆነ ክፍያ እንዳናስከፍል መንግስት የህክምና ተቋማትን ለመስራት የሚያስችል መሬት አያቀርብልንም፣ የሚጣልብን ግብርና ቀረጦችም ከፍተኛ ናቸው። ለነዚህ ሁለት የተቃረኑ ሀሳቦች ምንድነው የምትሰጡት ምላሽ? ብልጽግና ፓርቲ ለመንግስት ዘርፉ ከፍተኛ ትኩረት እየሰጠ ነው የሚገኘው። ከ28000 በላይ የግል ጤና ተቋማት በአገራችን እየሰሩ ነው ያለው። ከመንግስትም በላይ ሰፋፊ ቁጥር አላቸው። ድጋፉ ውስንነት አለው፣ ትክክል ነው። ግን በተለይ በአዲስ አበባ ላይ መሬት እንዲያገኙ እየተደረገ ነው ያለው። ተባብሮ አንድ ላይ ተቀናጅቶ እየሰሩ ጥረት እየተደረገ ነው ያለው። መድኃኒትና ሕክምና መሳሪያ ከውጭ ሲያስገቡ መጠነኛ ታክስ ብቻ ግብር ብቻ እንዲከፍሉ እየተደረገ ነው ያለው። ያረጋችሁ ከሆነ ዜጎች በከፍተኛ ሁኔታ ለከፍተኛ ክፍያ ሲዳረጉ ለምን አትቆጣጠሩም? የመንግስትን ሀብት የህዝብን ሀብት መሬት ከሰጣችሁ ቀረጥ ከቀነሳችሁ ግብር ከቀነሳችሁ ዜጎች ተመጣጣኝ ክፍያ አግኝተው እንዲታከሙ ለምን አታደርጉ? ትክክል ነው። በመንግስትና በግል መካከል ያለው የዋጋ ከፍተኛ ልዩነት አለው። ሁሉም ቦታ አይደለም። አንዳንድ የግል ጤና ተቋማት በአግባቡ ማህበረሰባችን መክፈል በሚችልበት ደረጃ የሚሰሩ አሉ። አንዳንድ ቦታ ደግሞ የተጋነነ ወጪ የሚያስከፍሉ አሉ። እሱን የምንቆጣጠር ይሆናል። ለምንድን ነው እሱን ኃላፊነታችሁን ያልተወጣችሁት ነው? እርምጃ የተወሰደበት አለ። አንዳንድ ቦታ ላይ የተዘጉ ጤና ተቋማት አሉ፣ የግል ጤና ተቋማት አሉ። በቂ አይደለም። ጤና ሴክተር ከሌሎች ሴክተሮች ጋር በመሆን የቁጥጥር ስርዓታችንን እያጠናከርን እያየን የምንሄድ እንደሆነ መናገር ፈልጋለሁ። ዶክተር ደረጀ በኢትዮጵያ የሐኪም ታካሚ ጥመርታ 1 ለ10 ሺና ከዛ በላይ መሆኑን መረጃዎች ያሳያሉ። በአንጻሩ ከ3000 በላይ ሐኪሞች በመንግስት ሆስፒታሎች የመቀጠር እድል አጣን ብለው ስራ አጥተው ይንከራተታሉ። የሐኪም እጥረት ባለበት ሀገር እንዴት ሐኪሞች ስራ ያጣሉ? ምንድነው እየሰራችሁ ያላችሁት የሚል ጥያቄ አለ። ለሐኪሞቻችን እንዲሁም ደግሞ ለአጠቃላይ ጤና ባለሙያ እኔም ምስጋናዬን ማቅረብ ፈልጋለሁ። በተለያዩ ሁኔታዎች ውስጥ ሆናችሁ የዜጎቻችሁን ጤና የምትጠብቁት እጅግ እናመሰግናለን። ባለፉት 5 ዓመታት ብቻ ከ150 ሺህ በላይ ጤና ባለሙያዎችን አስተምረን ወደ ስራ ማስገባት መቅጠር ችለናል። አሁንም ክፍተት እንዳለ አንዳንድ ቦታ ላይ ይታያል። እሱንም ደግሞ መንግስት ተጨማሪ በጀቶችን በማምጣት እየቀጠረ ነው የሚገኘው። በተለይ መንግስት ብቻም ሳይሆን ከተለያዩ ሀብቶችን በማሰባሰብ ከአጋሪቶቻችን ጭምር በተለያዩ ቦታዎች ላይ አሁን ስራ እየፈለጉ ያሉትንና የሐኪም እጥረት ባለበት ሀገር ስራ ፈተው የተቀመጡትን ሐኪሞች በሚቀጥለው 5 ዓመት ውስጥ ምን ያህል ትቀጥራላችሁ? ሙሉ በሙሉ እንቀጥራለን። በተለይ ደግሞ መንግስት ሐኪሞችን ብቻ አይደለም ስፔሻሊስቶችን በየአመቱ ከ2000 በላይ ስፔሻሊስቶችን የሚያስተምር ብቸኛ በአህጉሩ ላይ ያለ አገር ነው ኢትዮጵያ። ለጎረቤት ሀገራት ጭምር የምናስተምር ነው። በሚቀጥሉት ሙሉ በሙሉ ለመቅጠር ጥረት ይደረጋል። ግን መንግስት ብቻም ሳይሆን ግሎችም ሌላ ቦታ ላይ ይቀጠራሉ። ሐኪሞች የሕክምና ሙያ ላይ ሆነን እየሰራን
በእለት የምንበላው እስክናጣ የምናድርበት ቤት እስካይኖርን ድረስ ተቸገርን። ሰው ለማዳን ተምረን ሰው እያከምን እያለን በሕክምና ጦት እየሞትን ነው ብለው በአደባባይ በተለያዩ መንገዶች ጥያቄ አቅርበዋል። እስካሁን አልመለሳችሁም። አሁንም ይሄ ጥያቄ አለ። ምንድነው ምላሻችሁ? የጤና ባለሙያዎችን ሕክምና አስመልክቶ በዚህ ዓመት ጀምረናል። ማህበራዊ ጤና መድን ወይም ደግሞ ሶሻል ኢንሹራንስ የሚባለው ጤና ባለሙያዎቻችን ሙሉ በሙሉ በጤና ተቋማት እንዲታከሙ ህግ ወጥቶ በዚህ ዓመት ተጀምሯል። በሚቀጥለው ዓመት ሙሉ መንግስት ሰራተኛ እንዲታከሙ እናደርጋለን። ከዛ ውጪ ግን መንግስት በቅርብ እንኳን ደሞዝ ማሻሻያ አድርጓል። ተፎካካሪ ፓርቲዎች ለምን ይሄንን እንዳላመሰገኑ ገርሞኛል። ይሄን እያደረገን ያለው መንግስት ደሞዝ አሻሽለዋል። እንደ ጤና ሴክተር ደግሞ ዲዩቲና የተለያዩ የማትጊያ ስርዓቶችን እያሻሻል እንገኛለን። የተጀመሩ ስራዎች አሉ። በቀጣይነት ነው በተለይ የሚቀጥሉ ለመሰመታት የመንግስትን አቅም ማዕከል ያደረገ ተጨማሪ ስራዎች እንደሚያስፈልጉ የበለጠ ሙያቸው እንደምናሻሽል፣ እንደምናሰለጥናቸው፣ እንደምንቀጥራቸውና ተጨማሪ መተጊያ ስርዓቶችን ወደ ስራ እናስገባለን። በሀገር ውስጥ ለመኖር የሚያስቸግርና የማያስችል ገቢ ከማጣት ባሻገር የሐኪሞች አያያዝ የተመቸ ባልሆነ ምክንያት ለመሰደድ ተገደናል፣ ለመሰደድም ተገደዋል ያሉ ሐኪሞች የአያያዝና የአስተዳደር ጥያቄ አላቸው። ምንድነው ምላሻችሁና ምን ታደርጋላችሁ? ከዚህ ጋር ተያይዞ ሐኪሞቻችን በአብዛኛው እኔንን ጭምር ጤና ሴክተር እየሰራን ያለነው ሐኪሞች ናቸው። በየደረጃው ተቋማትን እየሰሩ ያሉት የጤና ባለሙያዎች ናቸው፣ የፖለቲካ አባላት ናቸው። ቅድም የተባለው ትክክል አይደለም። ጤና ሴክተር በሐኪሞች እና በጤና ባለሙያዎች እየተመራን ያለው። ይሁን እንጂ ወደ ተለያየ አገር የሚሄዱ አሉ። ይህንን ለማስቀረት ሰፋፊ ጥረቶችን እናደርጋለን። በተለይ የግል ጤና አገልግሎት በመንግስት ጤና ተቋማት ውስጥ እንዲሰጥ ፕራይቬት ዊንግ ብለን እየሰራን ያለ ነው። ተጨማሪ አቅሞች እንዲፈጠሩ እናደርጋለን። በተለይ ደግሞ ከግልና ከመንግስት ጋር አብሮ ተባብረን በመስራት ወደ አገር ውስጥ እንዲቆዩ እናደርጋለን። 62 ሚሊዮን 63 ሚሊዮን አደረሰን ትላላችሁ። አገልግሎቱ ግን ሰዎች የሚማረሩበት ነው። የማህበረሰብ ፋርማሲ ወይም ኮሚኒቲ ፋርማሲ የሚባል ወደ ስራ አስገብተናል። ከ850 በላይ ኮሚኒቲ ፋርማሲዎች አሉን። የመንግስት ፋርማሲ ውስጥ የሌለውን እዛ ውጪ ፊት ለፊት ላይ እያገኙ እያደረግን ነው የምንገኘው። ትልቅ መሻሻል መጥቷል። ማህበረሰባችን ከየትኛውም ጊዜ በላይ ፋርማሲ ውስጥ ሄዶ አገልግሎት የማግኘት እንዲሁም ደግሞ የተሻለ አገልግሎት ማግኘት ላይ ከፍተኛ ለውጥ እየመጣን ያለው። ይሁን እንጂ በሚቀጥለው ይሄንን የማላቅ ስራ እንደ ፓርቲ የምንሰራ ይሆናል። ደቂቃዎች ተጠናቋል። አመሰግናለሁኝ። ነጻነትና እኩልነት ፓርቲ በማኒፌስቶአችሁ በተለያዩ የምርጫ ክርክሮቻችሁ ነጻነትና እኩልነት ፓርቲ ለዘብተኛ ሊብራል እንደሆነ ተናግራቸዋል። ለዘብተኛ ሊብራል የሆነው ነጻነትና እኩልነት ፓርቲ የጤናው ዘርፍ ላይ በስፋት እና በብዛት ማን እንዲሰራ ይፈቅዳል? መንግስት ወይስ የግሉ ዘርፍ? ነጻነትና እኩልነት ፓርቲ ለዘብተኛ ሊበራሊዝም ይከተላል ሲባል ቀኝና ግራ ዘመም ፖለቲካን ወደ መሀል በማምጣት ሞዴሬት የሆነ የፖለቲካ አመለካከት ኢትዮጵያ ውስጥ መምጣት አለበት ብለን ስለምናምን በዛ የተቃኘ የጤና ፖሊሲ እንዲኖረን እንፈልጋለን። ይህ ማለት የተቀናጀ የግልና የመንግስት አጋርነትና ሁሉንም ክፍተቶች መንግስትም የግሉም ዘርፍ በጋራ ሆኖ በጋራ ስኬት እንዲያመጣ እንፈልጋለን። ይህን ለማድረግ የቀረጽናቸው በርካታ የመፍትሄ ሀሳቦች አሉን ማለት ነው። ለዘብተኛ ሊብራል የሆኑ ሀገራት ከሁለቱም ከግራውም ከቀኙም መሀል ላይ ለመሆን በምታደርጉት ጥረት ውስጥ ከሚወስዷቸው እሳቤዎች ውስጥ አንዱ እንደ ጤና ባሉ ዘርፎች ላይ መንግስት ጥብቅ ቁጥጥር ያደርጋል፣ የግሉ ዘርፍ ግን ሴክተሩ ላይ ይሰማራል የሚል ነው። እንደዛ ነው የምታደርጉት ኢትዮጵያ ውስጥ? ነሰሰርሊ እንደዛ እናረጋለን ማለት አይደለም። እንደዛ ካላረጋችሁ ወይ ሂሳቢያችሁ ወይም ደግሞ አቋማችሁ ትክክል አይደለም። እሺ፣ አመሰግናለሁ። የምንከተለው አስተሳሰብ የለዘብተኛ ሊበራሊዝም አስተሳሰብ ነው። በአጠቃላይ በኢኮኖሚም በማህበራዊ ፖሊሲዎቻችንም ላይ በመንግስት ከሚደረጉ አጠቃላይ ስራዎች በተሻለ መልኩ በግሉ ዘርፍ እንዲሰማራ እናምናለን። አስተሳሰባችንም ይህንን ነው የሚያንጸባርቀው። ግለሰቦች ሊሰሯቸው በማይችሏቸው ጉዳዮች ላይ ብቻ ነው መንግስት ተሳትፎ ማድረግ ያለበት ብለን የምናምነው። ይሄ በሁሉም ፖሊሲዎቻችን ላይ የምናንጸባርቀው ሲሆን ከጤና ዘርፍ ላይ ግን የግሉን ዘርፍ የበለጠ እንዲሰማራ እናደርጋለን። የግሉ ዘርፍ መንግስት የቁጥጥር ስራዎችን ይሰራል። የግሉ ዘርፍ ግን እጅግ በጣም በሰፊው የተለያዩ ድጋፎችን በማድረግ ማለት ነው። የጤናው ሽፋን እንደ ሀገር ቅድም ራስህ ያነሳቸው ችግሮች አሉ። እነዚህ በተጨባጭ መሬት ላይ ያሉ ችግሮች እኛም የምናምናቸው ችግሮች ናቸው። እነዚህ ችግሮችን ግን ለመፍታት በዋናነት መንግስት ፖሊሲ የማውጣት የመቅረጽ የተለያዩ ስርዓቶች እንዲፈጸሙ የማድረግን ስራ ተግባራዊ ያደርጋል። የግሉ ዘርፍ ግን በብዙዎቹ የጤናውን ዘርፍ ለግሉ በመተው የመቆጣጠር ስራ በሚሰሩ መንግስታት ውስጥ የሚነሳው ትልቁ ችግር
የጤና አገልግሎት ንግድ ሆኖ የሀብታሞች ብቻ ሕክምና ስርዓት ይዘረጋል የሚል ነው። ለሀብታሞች ብቻ የሚሆን የጤና ስርዓትና የጤና አገልግሎት ነው ኢትዮጵያ ውስጥ መትከል የምትፈልጉት? በምናወጣቸው የፖሊሲ የስትራቴጂ መመሪያዎች ውስጥ መንግስት የሚያደርጋቸው ተሳትፎዎች ይኖራሉ። ለምሳሌ የግሉ ዘርፍ ለሚሰራው የጤና ተቋማት መንግስት መሬትን በነፃ ማቅረብ አለበት ብለን እናምናለን። ከውጭ የሚያስገባቸው የተለያዩ ቁሳቁሶች አሉ፣ የህክምና አገልግሎት መሳሪያዎች አሉ። ትልልቅ መሳሪያዎች በሀገር ውስጥ የሚመረቱ አይደሉም፣ ከውጭ የሚገቡ ናቸው። በእነዚህ መሳሪያዎች እጥረት አማካይነት ብዙ የጤና እክል ያጋጠማቸው ሰዎች ህክምና እያገኙ አይደለም። ለሞትም ለከፍተኛ ወጪም እየተዳረገ ያለበት ሁኔታ ነው ያለው። ስለዚህ ለህክምና መሳሪያዎችና ለመድኃኒቶች በተለይም ለህክምና መሳሪያዎች የቀረጥና የታክስ ቅናሽ ታደርጋላችሁ? እናደርጋለን። ቀጣይ ጥያቄ የኢትዮጵያ መንግስት እስካሁን ባለው ከአጠቃላይ በጀት ውስጥ ለጤናው እየሰጠ ያለው 3% እና 4% ነው። እናንተ መንግስት ብትሆኑ የጤናው በጀት ከአጠቃላይ ዓመታዊ በጀቱ ስንት በመቶ እንዲሆን? 15% እናደርጋለን። 15% የምታደርጉ ከሆነ በአንድ በኩል የመንግስትን ገቢ እየቀነሳችሁ ነው ያላችሁት። ምክንያቱም ቀረጥ የምትተው ከሆነ ታክስ የምትቀንሱ ከሆነ የመንግስት ገቢ እየቀነሳችሁ ነው። የመንግስት ገቢ የቀነሰ መንግስት እንዴት የመንግስት ወጪን ያሳድጋል? ወጪዎቻችንን እንቀንሳለን። ምክንያቱም ሀገሪቷ ለጦርነት የምታወጣቸው ከፍተኛ ወጪዎች አሉ። ከሀገሪቷ ከአጠቃላይ በጀት ለጦር መሳሪያ የሚያገለግሉ የሚወጡ ወጪዎች በብዙ ዶላር የሚቆጠሩ ናቸው። እነዚህ ወጪዎቻችንን ሙሉ በሙሉ በመቀነስ ለጤና ስራችንን የምናውልበት ሁኔታ ነው የምንፈጥረው። የጤና መድህን ኢንሹራንስ ላይ አሁንም የተጀመረው ስራ አለ። ይህንን ስራ ደግሞ በሰፊው አጠናክረን የምንሄድበት ሁኔታ ነው የምንጀምረው። ቅድም በንግግራችሁ ላይ የጤና ዘርፉንና ፖሊሲውን ሪፎርም እናደርገዋለን ብላችኋል። ምኑን ነው ሪፎርም የምታደርጉት እና እንዴት ነው ሪፎርም የምታደርጉት? ሪፎርሙ ሁሉን አቀፍ የሆነና አጠቃላይ ጤና አገልግሎቱ እንዲሻሻል የሚያደርግ ነው። ከዚህ አንጻር ብዙ ማሻሻያዎች ይፈልጋል። አንደኛ የጤና ዘርፉ የኢንፍራስትራክቸር ችግር አለበት ብለን እናምናለን። በቂ ጤና ኬላዎች፣ በቂ ጤና ጣቢያዎች፣ በቂ ሆስፒታሎች፣ በቂ የላቦራቶሪ አሰራር፣ በቂ ግብአቶች የሉም። ማን ነው ይሄን እንዲያሟላ የምታደርጉት? ይሄንን መንግስትም የግሉም ዘርፍ ሁለቱም በቅንጅት እንዲሰራ እንፈልጋለን። የመንግስት ሚና መቆጣጠር ይሆናል ለዘብተኛ ሊበራል በመሆናችን ምክንያት ብለዋል። ሙሉ በሙሉ እንቆጣጠራለን ማለት አይደለም። ሙሉ በሙሉ ለግሉ ዘርፍ እንሰጣለን ማለት አይደለም። ሞዴሬት ወይም ለዘብተኛ ሊበራሊዝም እንከተላለን ማለት ሚዛናዊ የሆነ አሰራር እንተክላለን ማለት ነው። በሁሉም አሰራራችን ከላይ እስከታች ሚዛናዊ የሆነና ወጫችንንና ገቢያችንን ያመጣጠነ የማህበረሰቡን አገልግሎት ከፍ ሊያደርግ የሚችል የህዝብን ፍላጎት የሚያይ የህዝቡን ኪስ የማይጎዳ አገልግሎቱ ደግሞ የተሻለ አገልግሎት በየቦታው እንዲኖር እናደርጋለን። ሆስፒታሎቻችን ባዶ ሆስፒታሎች እንዲሆኑ አንፈልግም። የቆመ ማሽን እንዲኖር አንፈልግም። ሁሉም አገልግሎት አክቲቭ ሆኖ ማህበረሰቡ እንዲያገኝ እንፈልጋለን። የእናንተን ርዕዮተ ዓለም የሚያራምዱ ሀገራት መካከለኛውን የመረጡት ጭምር በህክምና አገልግሎት አሰጣጥ የመድኃኒት አቅርቦትን ብናይ ብዙዎቹ ለግል አስመጪዎች ዘርፉን በመተው መንግስት ህግ የማስከበር ስራ ይሰራል። እናንተስ በመድኃኒት አቅርቦት ላይ የሚኖራቸው አቋምና አሰራር ምንድን ነው? መድኃኒት አቅርቦት ትልቁ ችግር ኢትዮጵያ ውስጥ እንደሆነ እንረዳለን። ብዙ ቦታ የጤና መድናችንም አንዱ ትልቁ ክፍተት ብለን የለየነው የመድኃኒት አቅርቦት ነው። ቅድም ሲነሳ እንደነበረ ይሄንን የምናሻሽለው በብዙ መንገድ ነው። አንደኛ አቅርቦቱን አገር ውስጥ በማምረት ነው። በዋናነት አብዛኛው መድኃኒት ኢትዮጵያ ውስጥ መመረት ይችላል ብለን እናምናለን። ይህ ለግሉ ዘርፍ የተሻሉ ማበረታቻዎችን በመስጠት ኢትዮጵያ ውስጥ ብዙ መድኃኒቶችን ማምረት እንችላለን። ሁለተኛ ቀረጥ በመቀነስ ነው። ከውጭ የሚገቡ መድኃኒቶች በተሻለ ቀረጥ ኢትዮጵያ ውስጥ እንዲገቡ እንፈልጋለን። ይህ ለማህበረሰቡ እንዲደርስ ማለት ነው። ሌላው ደግሞ አጠቃላይ ጤናው ዘርፍ ላይ ያለውን በጀት ማሻሻል ነው። ቅድም ሲነሳ እንደነበረው ጥሩ የጤና መረጃ አያያዝ ብዙዎቹ ለዘብተኛ ሊበራሊዝምን የሚጠቀሙ ሀገራት ትልቁ ፈተና ነው። የጤና መረጃዎች በግል ተቋማት ስለሚያዙ የግለሰቦች የጤና መረጃ ላልተፈለገ ዓላማ ይውላልና ተጋላጭ ነው የሚል ነው። ኢትዮጵያ ውስጥም ያለው ስጋት ይሄ ነው። እናንተ መንግስት ስትሆኑ በአንድ በኩል ዘመናዊው የጤና መረጃ አያያዝ፣ በሌላ በኩል የግለሰቦች የመረጃ የመጠበቅ ነፃነት እንዴት ታስታርቁታላችሁ? ወሳኝ ጥያቄ ነው። ኢትዮጵያ ውስጥ የጤና መረጃ በትክክል ይመዘገባል፣ ሪፖርት ይደረጋል ብለን አናምንም። እንደ ነፃነትና እኩልነት ፓርቲ የሚቀርቡት ሪፖርቶች ዓለም አቀፍ ስታንዳርድን ለማሟላት
ትክክለኛ መሬት ላይ ያለው መረጃ ሪፖርት እንደማይደረግ እንገነዘባለን። ስለዚህ ትክክለኛው መረጃ ሪፖርት እንዲደረግ አስፈላጊውን ቁጥጥር በጤናው ዘርፍ ላይ እናደርጋለን ማለት ነው። ሌላው ደግሞ የመንግስት ተቋማት ራሳቸው አክቹዋልና ትክክለኛ የሆነውን መረጃ ለመንግስት ሪፖርት ማድረግ አለባቸው ብለን እናምናለን። ምን በማድረግ ነው ይሄኛውን ችግር የምታስተካክሉትና ምን አይነት ስርዓት ነው የምትዘረጉት? ዲጂታላይዜሽንና ኢሄልዝ በማስፋፋት ነው። በአሁን ሰዓት ቴክኖሎጂን በመጠቀም ትክክለኛና ታማኝ ስርዓት መዘርጋት ከተቻለ ቴክኖሎጂ እጅግ ትልቁ ሚና ይጫወታል። ነገር ግን ያ የቁጥጥር ስርዓት የተበላሸ መሆን የለበትም። ትክክለኛ ስርዓት መሆን አለበት። ቴክኖሎጂ በራሱ መፍትሄ አይሆንም፣ መሳሪያ ነው የሚሆነው። ቅድም የፖሊሲ አማራጮቻችሁን ስታቀርቡ የጤና ባለሙያ ገንዘብና ገንዘብ ነክ ያልሆኑ ድጋፎች ይደረግለታል ብላችኋል። ምን አይነት የገንዘብ ነክ ያልሆኑ ድጋፍ ነው የምታደርጉት? ገንዘብን በተመለከተ ደሞዙ እናሻሽላለን ነው የሚከፈለው። ደሞዝ አሁን ካለበት ከየት ወደ የት ታሻሽሉታላችሁ? አሁን በዶላር ቀየረን ስናየው አንድ ሐኪም የሚከፈለው ደሞዝ $100 በታች ነው። ስንት ታረጉታላችሁ? $500 እንዲሆን እናደርጋለን። $500 የምታረጉት ከሆነ በ5 እጥፍ ታሳድጉታላችሁ ማለት ነው። ከዚህ ሀገር በጀት ላይ 5% ጭማሪ እያደረጋችሁ ነው። ከየት ነው የምታመጡት ይሄኛውን ጭማሪ? ወጪዎችን በመቀነስ ነው። ቅድም ለምሳሌ የትኞቹን ወጪ ትቀንሳላችሁ? ትምህርት ላይ ነው የምትቀንሱት? መንገድ ላይ ነው የምትቀንሱት? እኛ የበጀት ድጎማ ላይ ነው የምትቀንሱት? እንደ ነጻነትና እኩልነት ፓርቲ እዚህ ሀገር ትልቁ በጀት እየወጣ ያለው ለጦርነት ነው ብለን እናምናለን። ጦርነትን ስናስቆም የምናገኘው ብዙ ገንዘብ አለ። መረጃ ልስጦት፣ ከአጠቃላይ በጀት ውስጥ ለመከላከያ እየተበጀተ ያለው 8% ነው። ይህ ሀገር ያለበት ቀጠናና ራሱን ለመከላከል የሚያደርጋቸው ዝግጅቶች መሰረት በማድረግ መከላከያ በጀት ያስፈልገዋል። እናንተ ብትሆኑ 8% ያለውን ከአጠቃላይ በጀት የመከላከያን ስንት አድርሳችሁ ስንት በመቶን ወደ ጤና ትወስዱታላችሁ? እሺ፣ በአጠቃላይ እኛ ለጤና ባለሙያ የሚከፈለው ክፍያ ፍትሃዊ ነው፣ ትክክለኛ ነው ብለን አናምንም። አጎራባች ካሉ የጎረቤት ሀገራት እነ ሩዋንዳን ብንወስድ፣ ሌሎች አፍሪካ እነ ኬንያንም ብንወስድ ከኛ ጋር ተመሳሳይ ሆነው የሚከፍሏቸው የጤና ሰራተኞች ቁጥር ከኢትዮጵያ ጋር ተመሳሳይ ነው። ለማነጻጸር እነሱ የተሻለ ነው እየከፈሏቸው ያሉት። አነስተኛ ህዝብ ቁጥር አላቸው። በህዝብ ቁጥራቸውም ቢሆን ካላቸውም ገቢ አንጻር ግን የሚከፍሉት ክፍያ እጅግ በጣም ከኛ የተሻለ ነው። እኛ መክፈል ያለብንን ክፍያ አይደለም ለጤና ባለሙያዎች እየከፈልን ያለ ነው። የኔ ጥያቄና የጤና ተቋማት መንግስት ብትሆኑ መጀመሪያ የሚያቀርቡላችሁ ጥያቄ እናንተ ባነሳችሁት ቁጥር መሰረት $100 ወደ 500 እንከፍላለን። እንደዛ ነው ያስቀመጥነው። በዛ መሰረት ለመክፈልም ቅድም ያለውን የጦርነትን የማስቆም ስራ እንሰራለን፣ ኮራፕሽንን እንከላከላለን፣ የተለያዩ አላስፈላጊ የሚወጡ ወጪዎችን የመቀነስ ስራዎች እንሰራለን። ከዛ ውጭ የገቢ ምንጫችንን እናሰፋዋለን። የገቢ ምንጭ አሟጠን እየተጠቀምን አገሪቷ ከምታመነጨው ኢኮኖሚ አይደለም ገቢ እየተሰበሰበ ያለው። አሁን $500 እናደርሳለን የሐኪሞችን ክፍያ ያላችሁትን ከ5 ወር በኋላ ይሄ ምርጫ ከተከናወነ በቀጣይ ዓመት ነው መንግስት የምትሆኑት። ይሄኛውን ቃል እየሰማችሁ ነው ሐኪሞች የምትተገብሩበት ነው? ለማማለል ያቀረባችሁት ቁጥር ለማማለል አይደለም፣ የምንተገብረውና የምናደርገው ነው። የምናወራው ስለ ሰው ነው። ሰው ተኮር ነው። ሐኪም እየራበው እየተራበ ልጁ እየተራበ ሌላውን ሰው አድንልኝ ብሎ ማለት ይከብዳል። ይሄ ህሊና ያለው ሰው እንኳን የሚያደርገው ተግባር አይደለም። እርቦኛል መስራት አልችልም እያለን ያለው ጥያቄው የዚህ ሀገር ጥያቄ የህሊና ሳይሆን የአቅምና የበጀት ነው። ህሊና ያለው የአቅምና የበጀትን ጉዳይ ለማስተካከል ነጻነትና እኩልነት ፓርቲ ብዙ ያስቀመጣቸው አቅጣጫዎች አሉ። አንደኛ የጤና ዘርፉን አሰራር በማዘመን የግዢ ስርዓትና ቴክኖሎጂን በመጠቀም ወጪን መቆጠብ ነው። አንደኛው መንገድ ወጪን መቆጠብ ነው። ሌላኛው የጤና መድህኑን ማሻሻል ነው። ጥሩ፣ አመሰግናለሁ። ደቂቃችን ተጠናቋል። ወደ ኢዜማ አልፋለሁኝ። ኢዜማ በማኒፌስቶአችሁ ላይ በነጩ የቃል ኪዳን ሰነድ ብላችሁ ይፋ ባደረጋችሁት የጤና ባለሙያ ህይወቱን ትርጉም ባለው መልኩ መምራት የሚያስችል ደሞዝና ጥቅማ ጥቅም ይከፈለዋል ብላችኋል። ከስንት ወደ ስንት ነው የምትከፍሉት? የምታሳድጉትን ያህል በጀት ከየት ነው የምታመጡት? እሺ፣ እናመሰግናለን። እውነት ነው፣ ሌሎችም እንዳሉት የጤና ባለሙያው አሁን እየተከፈለው ያለው ደሞዝ በቂ ነው ብለን አናምንም። ነገር ግን ይሄን የምንጨምረው የተለያዩ ሜካኒዝሞችን በመፍጠር ነው። የመጀመሪያው የባለሙያውን የሰዓት ነጻነት እናከብራለን።
ባለሙያው በተጨማሪ ስራ ሊሰራባቸው የሚችሉ ሜካኒዝሞችን እንፈጥራለን፣ ተጨማሪ ገቢ እንዲያገኝ። በተለይም ፕራይቬት ዊንግ በሚል እዛው በመንግስትም ሆነ በተለያዩ ተቋማት ላይ ሰዓታቸውን ተጠቅመው ተጨማሪ ገቢ እንዲያገኙ እናደርጋለን። ይህ አማራጭ እኮ አሁን እየተተገበረ ነው። ሙሉ ለሙሉ እየተተገበረ አይደለም፣ የማስፋት ነው እንጂ አዲስ ሀሳብ አይደለም። እየተተገበረ አይደለም። በዛ ላይ ደግሞ ሁሉም ደግሞ በዛ ላይ ተሳታፊ እየሆኑ አይደለም። ሁለተኛ ጥቅማ ጥቅሞች ላይ ማዕከል ያደረገ ስራ እንሰራለን። እንደምናውቀው ነው እኔንም ጨምሮ ከወላጆች ቤተሰቦቻቸው የሚታከሙበት ሲስተም፣ የመንቀሳቀሻ ትራንስፖርቴሽን ሲስተም፣ እንዲሁም ደግሞ ወጥተው የሚኖሩበት ቤት ኪራዩ ነው የዚህ ሀገር ትልቁ ችግር። ቤት የሚያገኙበትን ሲስተም እንዘረጋለን። ስለዚህ ቀጥታ የደሞዝ ጭማሪውን እንኳ ባናደርግ በእነዚህ ጥቅማ ጥቅሞች በመደጎም የጤና ባለሙያው የተሻለ ገቢውን በአግባቡ የሚጠቀምና እንደዚሁም ደግሞ ከችግር የሚላቀቅበትን ሜካኒዝም እንፈጥራለን። ስለዚህ እናረጋቸዋለን ብለው ከገቡት ቃል ውስጥ አንዱ በአይነት የሚደረግ ድጋፍ፣ አንደኛ የትራንስፖርት ችግራቸውን መቅረፍ፣ ተሽከርካሪ ልታቀርቡ ነው። ሁለተኛ የመኖሪያ ቤት ችግር መቅረፍ፣ መኖሪያ ቤት ሰርታችሁ ልትሰጡ ነው። ፐብሊክ ፕራይቬት ፓርትነርሺፕ የሚባል አለ። የመኪና አቅርቦት ለምሳሌ ባላቸው ደሞዝ ከመኪና አቅራቢ ድርጅቶች ጋር እየተመካከሩ የተወሰነ የደሞዛቸውን በመቆጠብ ከሚኖራቸው ላይ ያንን መኪና መንግስት ይሄን ለማድረግ መንግስት መሆን አይጠበቅባቸውም። የትኛውን ባንክ ያደርጋል? የኔ ጥያቄ መንግስት አያደርግም። ይሄን ሲስተም አልዘረጋም። መንግስት ይህን ሲስተም መዘርጋት አልቻለም። ማንም የጤና ባለሙያ ሄዶ አንድ የሕክምና ባለሙያ ገቢው እስከቻለለት ድረስ እና ኮላተራል አድርጎ ማቅረብ እስከቻለ ድረስ ኮላተራልም የለውማ። አሁን የጤና ባለሙያ ኮላተራል ነው ለሕክምና ባለሙያ እሱን ነው እያልኩኝ ያለሁት። ከባንክ ጋር ሳይሆን መኪና ከሚያመርቱ ድርጅቶች ጋር ውል በመፍጠር አንደኛ የስታፍ ፐርሲስት አድርጎ የማቆያ ሜካኒዝም ነው። የጤና ባለሙያው ለስደት እየተጋለጠ ያለው አንዱም የሚቆይበት ሜካኒዝም ስላልፈጠረ ነው። ስለዚህ ከዚህ ጋር በማያያዝ ከደሞዙ ላይ የተቆረጠ እሱም ጥቅም ያገኛል፣ ሰራተኛውም ይቆያል። ደሞዙ ለመኖር አልበቃውም ትላላችሁ። በሌላ በኩል ከደሞዙ እየተቆረጠ መኪና ይገዛል። ከየት አምጥቶ ነው ከደሞዙ የሚቆረጥ መኪና የሚገዛል? እሱን እያልኩኝ ነው ያለሁት። መኪናውን አንድ ስፔሲፊክ አይተም ማድረግ ነው እንጂ በአብዛኛው ቤት ኪራይ እንደዚሁም በልቶ በምን አይነት መንገድና በምን አይነት አማራጭ ነው ለሕክምና ባለሙያዎች የምታቀርቡት? በሁለት አይነት መንገድ፣ አንደኛ መንግስት የሚሳተፍበት ፕሮግራም ይኖረናል። ሁለተኛ ደግሞ ከፕራይቬት እንዳልኩ ፐብሊክ ፕራይቬት ፓርትነርሺፕን በመፍጠር ሐኪሞች የጤና ባለሙያዎቻችን አጠቃላይ በዚህ ሲስተም ውስጥ ኢንቮልቭ እንዲሆኑ እናደርጋቸዋለን። ይሄንን ከቀነስንለት ከዛ ደግሞ ተጨማሪ ያለውን ጊዜ መቼም 24 ሰዓት ተሰጥቶናል። ከዛ ውስጥ የመንግስትን ሰዓት ተጠቅሞ ቀሪውን ጊዜ ደግሞ በተለያዩ በግል የሚሰራቸውን እድል ከሰጠነው ተጨማሪ ገቢ የሚያገኘት እድል ይኖራል። ያ ማለት ግን ደሞዙን አንጨምርም ማለት ደግሞ አይደለም። ሀገሪቱ በምንታመነጨው ገቢ ምንጭ መሰረት እየጨመርንለት እንሄዳለን። ለምሳሌ የተጨባጭነት ጥያቄ ላንሳ። ለ500 ሺህ የሕክምና ባለሙያዎች መንግስት በረጅም ጊዜ ክፍያ ቤት ይገነባል ብላችሁ ብታስቡ፣ አንድ ቤት በዝቅተኛ ዋጋ በ2 ሚሊዮን ብር ይገነባል ብለን ብናስብ 1 ትሪሊየን ብር ያስፈልጋቸዋል። ዚስ ኢዝ ፐርሴፕሽን። በነገራችን ላይ መጀመሪያ ቁጥሩ ላይ እንስማማ። ሁለተኛ ደግሞ ከዛ ውስጥ ደግሞ ምን ያህሉ ቤት አለው ምን ያህል የሌለውም የሚለውንም እንስማማ። አላችሁ ዳታ አላችሁ የመረጃው በዚህ ያክል ቤት ይሄን ያህል እናቀርባለን። እሱ ለዛ ነው በጥናት ላይ የተመሰረተ። ኢዜማ ምንም ነገር ያለ ማስረጃ ያለ ጥናት አይሰራም። ዝም ብለን በግልፍተኝነት በስሜታዊነት ይሄን እናደርጋለን ብለን ነገ የዛሬ 5 ዓመት ደግሞ እንደዚህ ብልጽግናዎች እንደሚጠየቁት እንድንሸማቀቅ አንፈልግም። ስለዚህ ምን ሰራውን ስራ በአግባቡ ጥንቅቅ አድርገን እንናገራለን። ቃል እንድትገቡ የቃል መግባት ጥያቄ ያቀርብለታለሁ። በ5 ዓመት ውስጥ መንግስት ብትሆኑ ምን ያህል የጤና ባለሙያዎችን ቤት በረጅም ጊዜ ክፍያና በሌሎች አማራጮች ታቀርባላችሁ? የጤና ባለሙያዎችን ነጩ ማኒፌስቶ ላይ እንዳየኸው በተለይ የጤና ባለሙያዎችን የሰው ሀብት አስተዳደር በተመለከተ ጥልቅ ጥናት ያስፈልጋል። ከዛ ጥናት ላይ ተነስቶ አሁን ጓደኛዬ እንዳቀረበው ዶክተር እንዳቀረበው የሚሰሩ ጥቅማ ጥቅምን የሚያስከብሩ ሌሎች ደግሞ ድጎማዎች ይኖራሉ። ከዛ በላይ ግን ከጥቅማ ጥቅም ጋር ተያይዞ የክብር ጥያቄዎች አሉ። የባለሙያውን የክብር ጥያቄ በሚመልስ መልኩ ጥናቶቻችንን አድርገን መፍትሄ እንሰጣለን ነው ያለው። የምታጠኑት ጥናት ነው እንጂ አሁን የምትገቡት ቃል የላችሁም። በዚህ መድረክ ላይ ጥናት እናደርጋለን ነው እያሉኝ ያሉት። ቃል ዕዳ ነው። በነገራችን ላይ ቃል የማይተገበር ነገር የምትሆኑ ይሄኛውን ዕዳ ለመሸከም ፈቃደኛና ዝግጁ ናችሁ? ይኸውልህ አንዳንድ ነገሮች መረጃዎች ባክግራውንድ ጥናት ያስፈልጋቸዋል። ዝም ብሎ እንደዚህ እናደርጋለን በማለት ብቻ መፍትሄ የሚመጣ አይደለም። የተወሰነ ጊዜ በነገራችን ላይ መንግስት እኮ አንዱ ችግሩ የባለሙያውን ችግር አለመስማቱ ነው። መጀመሪያ ማዳመጥ ይጠይቃል። ፖለቲሳይዝ ነው የሚያደርገው አይደል? የጤና ባለሙያውን ችግር ያንን ማጥፋት አለብን። በማኒፌስቶአችሁ ላይ በጤና መስክ መንግስት ብቸኛ ባለድርሻ መሆኑን በመተቸት የግል ባለሀብቶችን ተሳትፎ ማበረታታትን እንደ መፍትሄ ያስቀምጣቸዋል። ይሄ ስልት የጤና አገልግሎትን ወደ ግል ወይም ደግሞ ኮሜርሻላይዜሽንን በማድረግ ሕክምናን የባሰ ውድ የሚያደርግ አይደለም ወይ? አይደለም።
ትክክለኛ ያልሆነ ድምዳሜ ነው የሰጠኸው። ሙሉ ለሙሉ የግል እናረጋዋለን ብትል አሁን የሰጠኸው ድምዳሜ ይሰራል። ምንድነው እናንተ እያላችሁ ያላችሁ? እኛ እያለን ያለነው ለምሳሌ የመድኃኒትና የሕክምና አቅርቦት ላይ ችግር አለ ስንል 3 ዘርፎች አዘጋጅተናል። በግልና በባለ ሀብት የሚያዝ ሀገር አቀፍ ኤጀንሲ የሆነ በመንግስት የሚያዝ ከዛ በኋላ ደግሞ በግልና በባለሙያዎች ቅንጅት የሚሰራ የጋራ የባዮሜዲካል ኢንጂነሪንግ መሳሪያዎችን ማምረት መድኃኒቶችን ማቅረብ በጋራ እያደረግን እንሰራለን ነው ያለው። በማኒፌስቶአችሁ ንግግር ላይ አሁን ስትሉ የግል ባለሀብቱን ተሳትፎ ከፍ እናደርጋለን ነው ያላችሁ። አሁን ካለው በትክክል ከአጠቃላይ ከመንግስትና የግል ሚና በሚኖራቸው ድርሻ ላይ ይሄን ያህሉን መንግስት ይሄን ያህሉን የግል ብላችሁ የምታስቀምጡታላችሁ? ሁለት ጉዳይ አድርገን እናየዋለን ይሄንን። አንደኛ የማህበረሰብ አገልግሎት ጤና አገልግሎት ወይም ፕሪቨንቲቭ ሄልዝ ኬር የሚባለው በዋነኝነት የመንግስት ሪስፖንሲቢሊቲ ይሆናል። በተለይ ደግሞ ፈውስ ሰጪ አገልግሎት የምትለውን ደግሞ በቅንጅት በመንግስትና በግል አድርጋ የምትሰራው ይሆናል። ትልቁ እዚህ ሀገር ከባድ ወጪ እየጠየቀ ያሉና ዜጎች እየተቸገሩ ያሉት እኮ ታክመው ወይም ደግሞ ፈውስ ለማግኘት የሚደረግ ሕክምና ለግሉ ከሰጣችሁት የበለጠ ውድ ይሆናል ነው። ለግሉ እንሰጠዋለን አላልንም። አንተን የደመደምከው እንደዛ። እኛ ያልነው ይሄ ፈውስ ሰጪን አገልግሎት መንግስትና ግል ይቀናጃሉ። ግን የፈውስ አገልግሎትን በጣም አስቸጋሪ አድርጎ ህዝብን ወደ ህመም የሚዳርገው የተቀናጀ የጤና አስተዳደር ስለሌለ በተሳሳተ ፖሊሲ ስለምንመራ ነው። ከግብርና ጋር ከምግብ ጋር ከውሃ ጋር ከአካል እንቅስቃሴ ጋር ስታቀናጀው ወደ ፈውስ አገልግሎት የሚሄደው የሚታመሙ የዜጎች ቁጥር ሲግኒፊካንትሊ ይቀንሳል። በግልና በመንግስት የግል ተቋማት መካከል የሰማይና የምድር ያህል የተራራቀ ክፍያ አለ ብላችሁ ራሳችሁ ማንፊስታችሁ ላይ ያስቀምጣችሁታል። ቃል በቃል ነው እየጠቀስኩ ያለሁት። በምንድን ነው የምታስተካክሉት? ይህን የምናስተካክለው ቅድም ለምሳሌ ከሰጠነው ውስጥ ፈውስ ሰጪ የጤና አገልግሎቶችን እንዴት ነው የምናዘጋጀው የሚለው የመጀመሪያው አንደኛ ቅድም ባልኩት በፕሪቨንቲቭ ሜተድ የፈውስ አገልግሎት የሚፈልጉ ዜጎችን ቁጥር ትቀንሳል። ይሄ በራሱ ምን ያመጣል? ዜጎች የሕክምና ወይም የፈውስ አገልግሎት አግኝተው ወደ ሕክምና የሚሄዱ ዜጎችን ቁጥር ሲግኒፊካንትሊ ትቀንሳል። ሁለተኛ ቁጥራቸው ስንት የሚሆን ሕክምናውን ለማግኘት ሲሄዱ ግን ዋጋው ውድ ነው ጥያቄው። ኦኬ ዋጋው ውድ የሚሆነው አቅርቦትና የኢኮኖሚ መሰረታዊ ህግ አለ አይደል? አቅርቦትና ዲማንድ ኤንድ ሰፕላይ ነው አይደል? የምታቀርበው አቅርቦት ከሚፈለገው አንጻር ባስተካከልከው ቁጥር ፍላጎትና አቅርቦት ተመጣጠነ ማለት ዋጋን የማመጣጠን አቅም ይኖረዋል ማለት ነው። ይሄ ኖርማል ሳይንስ። ሌላ ግን አንድ የተለየ ጉዳይ እናደርጋለን። ይሄን ጉዳይ ለመፍታት ዜጋ መር የጤና ዋስትና ነው ያለን። አሁን ያለው የጤና መድን ስርዓት መንግስት የሚቆጣጠረው መንግስት ብር የሚሰበስብበት ኢፊሽንት ያልሆነ አሰራር የሚሰራ ስርዓት እያየ ነው። ላለፈው 15 ዓመት ተካሂዶ 2003 ላይ ነው የታወጀው። እስካሁን መሄድ የቻለውን ቁጥር እያየን ይሄ አካሄድ ያዋጣል ብለን አናስብም። እናንተ እንዲያዋጣ ምን ታረጋላችሁ? ዜጎች ይሄ እንዲያዋጣ ምን እናደርጋለን? ዜጎች የሚሳተፉበት ዜጋ መር የጤና ዋስትናን በማድረግ ዜጎች የሚቆጣጠሩ አሁን ካለው የጤና መድን ዋስትና በምን ይለያል እያልኩ ነው። በአካባቢ በሚኖሩበት አድራሻ በስራ ቦታ በተለያየ መልኩ የሚፈጠሩ አደረጃጀቶች ዜጎች የሚመሩት የጤና ዋስትና እንጂ መንግስት ሰብስቦ መንግስት የሚያሰራጨው በዚህ ደካማ አፈጻጸሙ ዜጎች ለጤና ከኪስ የሚያወጡትን ወጪ መሸፈን እንዳይችሉ ስለሚያደርግ ይሄ ዜጋ መር የጤና ዋስትና አንደኛ ውድን ያልከውን ቅድም የጤና አገልግሎት ከኪሳቸው ብር ሳያወጡ በዚህ ጤና ዋስትና እንዲያገኙ እናደርጋለን። ሁለተኛ አደረጃጀቱን ራሳቸው እንዲመሩት በማድረግ ማንፌስቷችሁ ላይ ከእርሶ ሀሳብ ጋር በተያያዘ የጤና መድን ዋስትና ያልታቀፉ ዜጎች የተቋሙን ወጪ ለመሸፈን ዓላማ ያደረገ ክፍያ በቀጥታ ይፈጽማሉ ብላችሁ አስቀምጣቸዋል። ኦፍ ኮርስ ስለዚህ ዜጎች ተሳተፉ ማለት ዜጎች ተሳተፉ ማለት ይሄንን የሚያስፈልጋቸውን ወጪ ግዴታቸውን አይወጡም ማለት አይደለም። እነዚህ ዜጎች ግዴታቸውን ሲወጡ የመንግስት ድጎማ ያግዛቸዋል ወይስ ይነሳል? ያግዛቸዋል፣ ሰብሲዳይዝ ይደረጋል። ስለዚህ በተመሳሳይ መንገድ የመንግስት ድጎማ ያለበት የጤና መድን ዋስትና ከሆነ የሚሸፍኑት ብልጽግና እያቀረበ ካለው ጋር ተመሳሳይ ነው። ፍጹም ልዩነት አለው። ብልጽግና እኮ የሚቆጣጠረው ራሱ ነው። የራሱ ሰዎች ነው በርም የሚሰበስብ። ለምሳሌ እኛ የሰፈሩ ሰው ለምሳሌ እድር የሚባል ታውቃለህ አይደል? እድር ራሱ ኮሚኒቲው ነው የሚሰበስበው። ግን ለምንድን ነው የሚያገለግለው? የሚሰበስበው ብር ሰው ሲሞት ነው የሚረዳዳበት። እኛ ግን ያንን አይነት ሲስተም ራሱ ሰው በጤናው ላይ ገና በህይወት እያለ እንዲጠቀምበት ማለት ነው። አገልግሎቱን አይደለም የምትቀይሩት። አገልግሎቱ እኮ ምንም ችግር የለውም መንግስት ላይ ነው። ግን ደግሞ አገልግሎት ሰጪ ሲሰጥ ደግሞ አሁን መድኃኒት ለምሳሌ እኔ የቅርብ ሰዎችም አሉ የምናውቀው ነገር ነው። ሄደው መድኃኒት እኮ የማያገኙበት ሁኔታ ነው ያለው። እዛው መንግስት ሆስፒታል ብቻ አይደለም። አሁን ዶክተር ደረጀ እንዳሉት አይደለም ኮሚኒቲ ሰርቪስ ከነማን ጨምሮ ሄደው እኮ ሲጠይቁ አያገኙ መድኃኒት የለም ነው የሚባሉት። ስለዚህ በር መሰብሰብ ብቻ ሆኗል የመንግስት ስራ። ሰርቪሱን እየሰጠ አይደለም በትክክለኛ መንገድ። በተለይ መድኃኒት ላይ ትኩረት እየሰጠ የማህበረሰብ ጤና መከላከልና የፈውስ አገልግሎት ላይ የማነሳው ጥያቄ ሁለቱን እኩል ማስኬድ ይቻላል ወይ ነው። በሀገሪቱ ካለው ውስን ሀብት አንጻር በአንድ በኩል መከላከል፣ በአንድ በኩል የፈውስ አገልግሎት እኩል ታስኬዳላችሁ ወይስ በሀገሪቱ ነባራዊ ሁኔታ የምታቀዳድሙታላችሁ? የሀገሪቱ ትልቁ ችግር የቱ ነው? ማቀዳደም የሚፈልግ ጉዳይ አይደለም። ፖሊሲን ስታስተካክለው የተቀናጀ የጤና አስተዳደር ስርዓት ስትተገብር የማቀዳደም ጉዳይ ሳይሆን የመከታተል ጉዳይ ነው የሚሆነው።
መከላከል ላይ በትክክል እስከሰራህ ድረስ ፈውስን የመመጠን አቅምህ ይጨምራል እያለ ግን አንድ ነገር አለ። እያቀረብን ያለነው ፖሊሲ በዝርዝር ማኒፌስቶም ላይ እንደምታየው በዝርዝር እያቀረብን ያለነው ፖሊሲ መሰረታዊ የእይታ ልዩነት አለው። አሁን ባለው እይታ የጤናውን ዘርፍ ማስተካከል አይቻልም። እኛ ጤናን ምልኡ አድርገን ነው የምንረዳው። በሕክምና 10% ነው። የዘረመል ጉዳይ አለ፣ የአካባቢ ሁኔታ አለ፣ ብዙ አይነት ጉዳዮች አሉ ጤናን ምልኡ እናርገው ስንል። ስለዚህ በምልኡነት አይተህ በተቀናጀ ስርዓት እስካልመራኸው ድረስ ማምጣት አትችልም። ባላንስ ማድረግ በጀትን በተመለከተ ከአጠቃላይ የመንግስት በጀት ውስጥ ምን ያህሉን ለጤና እንዲውል ታደርጋላችሁ? ኢንክሪመንታል ነው ብለን ነው የምናስበው። ይሄ ነገር መደረግ ያለበት ከየት ተነስቶ ወደ የት ነው ኢንክሪመንት እያደረገ የሚሄደው? አሁን 5% ነው 5-6% የሶቪየስ የDWH ሪኮሜንዴሽን 15% ነው። ስለዚህ በተቻለ አቅም የDWH ሪኮሜንዴሽን ላይ በዚህ 5 ዓመት ውስጥ ለመድረስ እናቀዳለን። በ5 ዓመቱ መጨረሻ 15% እናደርሳለን ለማድረስ እቅዳለን በትክክል። ስለዚህ በሚቀጥሉት 5 ዓመታት 7%፣ 8% እያላችሁ ትሄዳላችሁ። እየጨመርን ከፍተኛ የሆነ ጭማሪ ይጠይቃችኋል። ከማን ቀንሳችሁ ነው ወደ ጤና የምታመጡት? በብዙ ምክንያቶች አሁን አገሪቷ ካለው የሰላምና መረጋጋት ሁኔታ አንጻር እንዳልከው ቅድም አንስተዋል። ብዙ ባጀት ለመከላከያ ለሌሎች ሰርቪሶች የተሰጠ ነው። ነገር ግን ሰላሙን እያመጣ ስቴቢላይዝ የሆነ ሀገር እየፈጠርክ በመጣ ቁጥር በቀጣይ ዓመት የምትረከቡት ሀገር በ5 ወር ውስጥ ለዛ እኮ ነው በአንድ 15 አናረገውም። ስለዚህ እኔም እያልኳችሁ ያሉት 15% የምትሉት ራሳችሁ ቁጥር አንደፍርም ያለው ኢዜማ ቁጥሩን እየደፈረ አይደለም። የዛሬ 5 ዓመት እኮ ነው እያልኩኝ ያለሁት። ኢንክሪመንታል ነው ዛሬ ነገ የዛሬ ዓመት አይደለም ጠብቆ በሂደት እየጨመረ የሚሄድ ነው እያላችሁ ያላችሁ። ስለዚህ በ5 ዓመቱ መጨረሻ 15% ታደርሱታላችሁ። አመሰግናለሁ። ደቂቃችን ተጠናቋል። ወደ ትብብር ለኢትዮጵያ አልፋለሁኝ። ትብብር ለኢትዮጵያ ማኒፌስቶአችሁ ላይ አቅመ ደካሞችና ዝቅተኛ ገቢ ያላቸው ዜጎች በነፃ ወይም በአነስተኛ ዋጋ ሕክምና ያገኛሉ ይላል። ማን ነው ወጪውን የሚሸፍንላቸው? በጣም አመሰግናለሁኝ። አንዳንድ ጊዜ እይታችን ራሱ በጣም የተሳሳተ ነው። ገንዘብ ላይ ብቻ ነው እያተኮርን ያለ ነው። በኢኮኖሚክስ ብዙ የሆነ የገቢ ማስገኛ መንገዶች አሉ። የመጀመሪያው ጦርነትን ስናስቆም አንድ ለጦርነት የሚወጣውን በጀት እንቀንሳለን። ሁለት የግብርናውን ክፍለ ኢኮኖሚ እናሳድጋለን። ኢንቨስትመንት ይበረታታል፣ ምርታማነትና ምርት ይበረታታል። ስለዚህ ገበያ ላይ የእቃዎች ዋጋ ይወርዳል። የእቃዎች ዋጋ ወረደ ማለት በተዘዋዋሪ መንገድ የሰውየው ገቢ ጨመረ ማለት ነው። አንድ እሱ ነው። ሌላው የወጡ የተሳሳቱ ፖሊሲዎች አሉ። እሱን እናረቀዋለን። የመጀመሪያው እነዚህ ሁሉ አማራጮች ለእናንተ የበጀት ምንጭ ይሆኑናል ብላችሁ ነው እያቀረባችሁ ያላችሁት? በጀቱን ይደጉመዋል። ምክንያቱም አሁን የተመደበውን በጀት እንዳለ እንኳን ቢቀጥል የኑሮ ዋጋ ግሽበቱን በማረጋጋት ገቢውን ማሳደግ ይቻላል። ኦፖዚት ማለት ነው። ገንዘብ ከመጨመር ይልቅ የእቃዎቹን ዋጋ እንዲወርዱ ማድረግ በምርታማነትና በምርት ማካሄድ ይቻላል። የትብብር ለኢትዮጵያ አንድነት የተለያዩ ፓርቲዎች በአንድ ላይ በመውጣጣት የፈጠሩት ቢሆንም የሚጠቀመውና ሊወስደው የሚችለው ርዕዮተ ዓለም ሶሻል ዴሞክራሲ እንደሆነ በተደጋጋሚ ስታነሱ ነበር። በሶሻል ዴሞክራሲ ጤናን በተመለከተ እኩል አገልግሎት ነው፣ እኩል እድል ነው የምታቀርቡት? እኩል አገልግሎት፣ እኩል እድል ለሁሉም። እንዴት እኩል እድል የጤና ዘርፉ ላይ ያለውን መሰረተ ልማት በማሟላት ልታቀርቡ ትችላላችሁ? ነገር ግን እንዴት እኩል አገልግሎት ልትሰጡ ትችላላችሁ? የሰው ልጅ ነው። የሰው ልጅ በምንም አይነት በዘር፣ በሃይማኖት፣ በገቢ ሊከፋፈል አይገባውም። እኩል መብት አለው፣ እኩል ስልጣንም አለው ለመሰረታዊ አገልግሎቶች፣ ትምህርትን፣ ጤናን፣ ሌሎችንም መሰረታዊ የሆኑ የሰው ልጅ ፍላጎት የሚለኩበትን አገልግሎት እናቀርባለን። ሌላው የተሳሳተ የኢኮኖሚ ፖሊሲ የምናራምድ ሀገር ነን። አንድ በቀደም ምናልባት በኢኮኖሚ ፖሊሲ ላይ ስትነጋገሩ ስለ ዲቫሉዌሽን ተነስቷል። ዲቫሉዌሽን አይኤምኤፍ ፕሮፌሰር እሱ ጉዳያችን አይደለም። ወደ ጤና ገባኝ። ጤናን የተመለከተ ቀጣይ ገቢውን እንዴት አሳድገን በነፃ እንደምናሳክም እንደምናስተምር ላሳየህ ነው። ቀጣይ የእናንተ ማንፌስቶ እና የእናንተ እሳቤ ዓለምን ያማለለው ነገር ግን በዓለም ላይ ያልተተገበረው ሁሉንም ሰው እኩል የማድረግ እኩል ድሃ ወይም እኩል ሀብታም የማድረግ እሳቤ በጤና ፖሊሲያችሁ ላይ ይንጸባረቃል። በዓለም ላይ ሁሉንም ሰው እኩል ድሃ ወይም እኩል ሀብታም ማድረግ ይቻላል ወይ? ይቅርታ አትሳሳት። እኩል ድሃ የሚባል ነገር የለም። እኩል የአገሪቱን ሀብት ተጠቃሚ ነው የምናደርገው። እኩል የአገሪቱን ሀብት ነው። ፌር ዲስትሪቢዩሽን ኦፍ ዘ ናሽናል ዌልዝ ነው ኢሹ የሚመጣው። በዓለም ላይ አይተህ ከሆነ 10 ደስተኛ አገሮች ውስጥ አብዛኞቹ የሶሻል ዲሞክራሲ ርዕዮተ ዓለም ተከታዮች ናቸው። በተለይ ስካንዲኔቪያን አገሮች አሁን በ10 ውስጥ በደስተኛ አገሮች ውስጥ አሜሪካም ቻይናም የሉበትም። ግን
ሶሻል ዲሞክራሲን የሚያራምዱ ሀገሮች ይሄንን አቺቭ አድርገውታል። ሶሻል ዲሞክራሲ የሚያራምዱ ሀገራት የጤና መሰረተ ልማት ቀድሞ በሰፊው የተዘረጋባቸው ኢኮኖሚያቸው የዳበረ በዚህ ምክንያት አገልግሎቱን እና እድሉን እኩል ማድረግ የቻሉ ናቸው። ኢትዮጵያ ውስጥ እንዲህ አይነት መደላድል አላችሁና ነው ወይ እኩልና ለዝቅተኛ ገቢ ያላቸው ዜጎች ነፃ አገልግሎት እንሰጣለን የምትሉት? ነባራዊ ሁኔታ ይፈቅድላቸዋል ወይ? ትልቁ አሁንም ችግራችን ነባራዊ ሁኔታ ማስቻል ነው፣ እንዲመጣ ማድረግ ነው። እነሱ ምን ልክ እንደኛ የነበሩ በማድረግ ነው እንዲመጣ የምታደርጉት? ምን በማድረግ? የኢኮኖሚ ፖሊሲ ማሻሻያዎች ይደረጋሉ። የባለሙያዎችና ስርጭቶችን ማበረታቻ በተመለከተ በማኒፌስቷችሁ ላይ ተቋማት በየገጠሩን እንገነባለን ካላችሁ በኋላ ሐኪሞች በተለይም ደግሞ ጠቅላላ ሕክምና ባለሙያዎችና ነርሶች በገጠር እንዲቆዩ እናደርጋለን ብላችኋል። በምንድን ነው እንዲቆዩ የምታደርጓቸው? መሰረታዊ የአገልግሎት አሰጣጥ መንገዱን እንቀይረዋለን። አንድ ለሕክምና የምንቀይረው ባለሙያዎች ነው ጥያቄ እያቀረብኩ ያለሁት። በቤተሰብ ላይ የተመሰረተ የተቀናጀ ስራን በመስራት በቤተሰብ ላይ ለምሳሌ በገጠሪቷ ላይ 3 አካላት አሉ። ትምህርት አለ፣ የግብርና ኤክስቴንሽን ሰራተኛ አለ፣ የጤና ኤክስቴንሽን ሰራተኛ አለ። እያንዳንዳቸው ተቀናጅተው በቤተሰብ ላይ ይሰራሉ ወይ ነው። ስለዚህ ተቀናጅተው ቢሰሩ የሚያመጡት ለውጥ ባለሙያውንም ያበረታታል፣ እንዲቀመጥም እናደርገዋል። የገጠሩ የሕክምና እና የመሰረተ ልማት አቅርቦት ችግር ስላለ የሕክምና ባለሙያዎችም እጥረት ስላለ ትኩረቱን ወደዛ በማድረግ እኩል እድል ወይም ፍትሐዊ እድል ለመፍጠር ሲባል ሐኪሞች በብዛት እዛ እንዲቆዩ እናደርጋለን ብላችኋል ማኒፌስቷችሁ ላይ። በምን ኢንሴንቲቭ ወይም ማበረታቻ ነው እዛ እንዲቆዩ የምታደርጉት ነው ጥያቄ? ቅድም ያልኩ እኮ ነው። የገቢ መጠኑን በማሳደግ የገቢውን ቀጥታ ገንዘብ በመጨመር አይደለም። ገንዘብ መጨመር ሌላ ኢንፍሌሽንን መጥራት ነው። ነገር ግን ጥቅሞችን ወይም ደግሞ የራሱ የሚያገኘውን ገንዘብ የመግዛት አቅም የብርን የመግዛት አቅም በማጎልበት እዛ እንዲቆይም እናደርገዋለን። ለሕክምና ባለሙያዎች አሁን ለሚያነሱት የኑሮ የገቢ እና ነፃ የሕክምና አገልግሎት የማግኘት ጥያቄ ትብብር ለኢትዮጵያ አንድነት ምን አማራጭ መፍትሄ ወይም ደግሞ ምን ምላሽ አለው ዶክተር? ያው ፕሮፌሰር እንዳለው የጤና ባለሙያዎችን በተመለከተ ወደ ገጠሪቷ የኢትዮጵያ ክፍል ገብተው በቂ ጊዜ ወስደው እንትን እንዲሉ ይደረጋል ሲባል ኢዜማ ቅድም እንደጠቀሰው የጤና ባለሙያዎች ተጨማሪ የገቢ አማራጮችን የሚጠቀሙበት ሁኔታ መፍጠር ይቻላል። የስራ ጫናቸውን በመቀነስ ተጨማሪ ገጠር ላይ በሚሰሩበት ጊዜ ከገበሬው ጋር ካለው የአካባቢ ማህበረሰብ ጋር በጋራ በመቀናጀት የራሳቸውን የገቢ አቅም መጨመር የሚችሉበትን ሁኔታ መፍጠር ይቻላል። ሌላው ደግሞ ያው እንደ አጠቃላይ የሀገሪቷን ፖሊሲ የኑሮ ውድነቱን የብርን የመግዛት አቅም በማሻሻል ኑሯቸውን መሰረታዊ ችግራቸውን መፍታት የሚችሉበትን አስቻይ ሁኔታ የቀጥታ ጥያቄያቸው መንግስት ብትሆኑ ለሚያነሷቸው የደሞዝ የጥቅማ ጥቅምንና የሌሎች መሰረታዊ አቅርቦቶች ፍላጎት ጥያቄ ላይ ምላሻችሁ ምን ይሆናል? የመጀመሪያው ጥያቄ አሁንም መተኮር ያለበት ክብር ይፈልጋል። የጤና ባለሙያው ክብር ይፈልጋል። ከንግግር ባለፈ በተግባር የምትገልጡት ክብር ምንድን ነው? ክብር አንድ በጤና ተቋማት ያሉትን ጉድለቶች፣ የመድኃኒት የሕክምና መሳሪያዎች ጉድለቶችን፣ የስራ አካባቢውን አስቻይ ሁኔታ መፍጠር፣ ሰውየው እንዲቆይ ማድረግ፣ የስልጠና ፕሮግራሞችን ማዘጋጀት። የውጭ የስራ እድል እንኳን በመንግስት ቢመቻችለት ይችላል። በግሉ የሄደ ማንም ጋር ከሚቀጠር መንግስት ራሱ የስራ እድሎችን ቢያመቻችላቸው የሰለጠነ የሰው ኃይልን ብዙ ማፍራት እንችላለን፣ ማቆየት እንችላለን፣ ስርጭቱንም ማብዛት እንችላለን፣ ጥራቱንም ማሳደግ እንችላለን። ፕሮፌሰር የእርስዎ ባልደረባ የሆነው የሚሰሩበትን የሰዓት መጠን በመቀነስ ተጨማሪ ስራዎችን እንዲሰሩ በማድረግ ገቢያቸው ይጨምራል ይላሉ። እርስዎ ደግሞ ውጭ ተቀጥረው ከሚሰሩ በዛ በመንግስት ተቋም ውስጥ ረዥም ሰዓት እንዲሰሩ በማድረግ ይላሉ። ከአንድ ትብብር ፓርቲ መርጣችሁ ሁለት የተለያየ ሀሳብ ነው እያቀረባችሁ ያላችሁት። አይደለም ይለያያል ብለን አናስብም። ያው ዞሮ ትብብር ለኢትዮጵያ እንደተባለው ያው የተለያዩ ውህድ ፓርቲዎች ነው። የጤና ባለሙያው ብዙ አማራጮችን መፍጠር ይችላል። መንግስት እስካገዘው ድረስ አንደኛ በመንግስት ውስጥ 24 ሰዓት አለ። የዲዩቲ ሰራተኞች አሉ፣ የቀን ሰራተኞች አሉ። የዲዩቲን ፕሮግራም በማሻሻል አንድ የጤና ባለሙያ እንዴት የገቢ አቅሙን መጨመር ይችላል የሚለውን ማሻሻል ማስተካከል ይቻላል። ከእንደገና ደግሞ አሁን እዚች ሀገር ላይ በጣም መሰረታዊ ችግር ሆኖ ያለው የገንዘባችን የመግዛት አቅም ደካማነት ነው። መሰረታዊ ችግሩ እሱ ነው። እሱን መሰረታዊ ችግር መፍታት ከቻልን እያንዳንዱ የጤና ባለሙያ የሚከፈለው ደሞዝ ነገሮችን
መሰረታዊ ፍላጎቶችን ማሟላት የሚችልበትን ሁኔታ ይፈጥርለታል። አሁን በኢትዮጵያ ያለውን 1 ለ10 ሺህ እና ከዛ በላይ የሆነ የሐኪም ታካሚ ጥመርታ መንግስት ብትሆኑ በምን ያህል ጊዜ ታደርሱታላችሁ? ይሄ አሁን እዚህ መድረክ ላይ ለመናገር አስቸጋሪ፣ ምክንያቱም መሬት ላይ ወርዶ ጥናት ይፈልጋል፣ እውነተኛ መረጃን ይፈልጋል። እውነት ነው የኢትዮጵያ ሕዝብ ቁጥር በጣም በከፍተኛ ሁኔታ ነው እየጨመረ ያለው። ኢትዮጵያ ውስጥ እንደሚታወቀው ከፍተኛ የሆነ የሕዝብ ቁጥር አለ፣ አነስተኛ የሆነ የሐኪም የጤና ባለሙያ እጥረት አለ። ነገር ግን እኛ መንግስት በምንሆንበት ጊዜ የሀገሪቷን መሰረታዊ የኢኮኖሚ ሁኔታ በማያናጋ መልኩ ጤና ባለሙያውም መስራት የሚችልበትን ሁኔታ የሀገሪቷም ኢኮኖሚ መናጋት የማይችልበትን ሁኔታ ጥናትን መሰረት አድርጎ መፍትሄ ያመጣል ብለን እናምናለን እንጂ በቁጥር ደረጃ ቢያንስ በሚቀጥለው 5 ዓመት ወይም ብትመረጡ የ5 ዓመት ተርማቸው የመጨረሻ ዓመት ላይ እንኳን የት ልታደርሱት እንደምትችሉ የምትናገሩት ቁጥር የላችሁም? ቢያንስ ምን ብለን መናገር እንችላለን? የትኛውም ሐኪም ስራ አጥ ይሆናል ብለን አናምንም። ሐኪም ይህን ያክል ዓመት መከራይቶ ብዙ ዋጋ ከፍሎ እዚህ ደረጃ ደርሶ የትኛውም ሐኪም ስራ አጥ እንዲሆን አናደርግም፣ አንፈጥርም። ማኒፌስቷችሁ ብዙዎቹን የጤና አገልግሎቶች፣ ብዙዎቹን የጤና መሰረተ ልማቶች፣ ብዙዎቹን ጤና ነክ ጉዳዮች በሙሉ ለመንግስት የሰጠ ነው። የግሉ ዘርፍስ ሚናው ምን ይሆናል? እናንተ መንግስት ብትሆኑ የግሉ ዘርፍ አሁን እንደምንናገረው አይደለም። የመንግስትን ሚና እያሳነሰ ነው። በጣም አንደኛ መንግስት ሲሆን ቃል ኪዳን ገብቶ ነው ለህዝቡ ይህንን አደርጋለሁ ብሎ ነው በራሱ እንጂ ሌላ አጋር ፈልጌ ከአጋር ጋር ስራለሁ ብሎ አይደለም። ስለዚህ መንግስት አቅሙን ማሻሻል ማጎልበት አለበት። የሚመራበትን ፍልስፍና ማስተካከል አለበት። ስለዚህ የመንግስት አቅም የሚናቅ አይደለም። የግሉ ክፍለ ኢኮኖሚ ሊሞላ የሚችለው ክፍተት በጣም ውስን ሊሆን ይችላል፣ ሊሆንም ይገባዋል እንጂ ለመንግስት አብዛኛው የጤና አገልግሎት በመንግስት እንዲሰራ ነው የምትፈልጉት እና የምታረጉት መንግስት ብትሆኑ? አዎ ትክክል። አሁን እስካሁን አገሪቱ ውስጥ ባለው ሁኔታ አብዛኛው የጤና አገልግሎት በመንግስት እየተሰጠ በመሆኑ ምክንያት እርካታ የለም፣ የሀብት ብክነት አለ፣ አፈጻጸሙ ዝቅተኛ ነው። ይሄን ማስቀጠል ነው የምትፈልጉት? እኛ ማስቀጠል የምንፈልገው አሁን እንደሚታወቀው መንግስት ተቋማት ላይ እየተሰራ ያለው አሰራር ተገቢና አግባብነት ያለው ነው ብለን አናምን። ስለዚህ እናንተ እኮ ብትሆን መንግስት ስንሆን ይሄው መንግስት የሚሰራውን መንግስት ሆነን እንቀጥላለን። በፍጹም አሰራሮቹን እናዘምናለን። ከፍተኛ የሆነ የሙስና አሰራር አለ። እሱን የሙስና አሰራር እናስተካክላለን። እሱን በማስተካከል የመንግስትን የጤና ተቋማት የመስራት አቅም ማሳደግ ይቻላል። ብዙ ብልሹ አሰራሮች አሉ። ምክንያቱም የግሉ የሕክምና ተቋሙ እንዲሰራ አደገኛ ሴራዎች አሉ። የመንግስት ተቋማት ሽባ የሚሆኑበት፣ የግል ተቋማት ደግሞ የተሻለ የኢኮኖሚ አቅማቸውን የሚያዳብሩበት ሁኔታ አለ። እኛ የመንግስት እነዚህ አቅማቸው ዳበረ የምትሏቸውን የግል የጤና ተቋማት እና ዘርፉን ምን ታደርጉታላችሁ? እኛ ዋናው መሰረታችን ህዝባችን ስለሆነ የመንግስት ተቋማት የህዝቡን ሰፊውን የሕክምና አገልግሎት እንዲሸፍኑ እናደርጋለን። እንደገና ደግሞ የግል የሕክምና ተቋማት አግባብነት የሌለው ምዝበራ ማካሄድ እንዳይችሉ ህግና ስርዓትን መሰረት ተከትለው የህብረተሰቡን የኢኮኖሚ አቅም ነባራዊ ሁኔታ መሰረት አድርገው እንዲሰሩ ህጎችን፣ ረቂቆችን አውርደን በዛ ህግና ረቂቅ መሰረት ባላንስ ፈጥረን ለማስተዳደር እንሞክራለን። አመሰግናለሁ።